አይጎልም። ጎደለ የምትይው የምትመኘው ነገር ሲኖር ነው። ምኞትን መግታት ከቻልሽ የሚጎል ነገር የለም እኮ አይደል? አዎ ምኞትን መግታት ነው። ምኞትን በመግታት ደግሞ እኔ አንደኛ ነኝ። እስቲ ያው እንዴት? ለምሳሌ ለምሳሌ 3 ጊዜ መብላት የሚባል ነገር አለ አይደል? አንድ ጊዜ በመብላት መዋል ይቻላል። እንደውም አንዳንዴ በሳምንትም በ3 ቀንም በ4 ቀንም እየበላሽ መኖር ትችያለሽ እኮ። ይሄን ጭንቅላት ውስጥ መያዝ ነው። ሲጠፋ ምን ያናድዳል ታዲያ አይደል? ያለፉትን 3 ወይም 4 አመት በእንዲህ አይነት ሁኔታ ኖሬያለሁ። ማታ ቤቴ ስገባ ብር የለኝም፣ ጠዋት ስነሳ የለኝም። ግን እንደውም አረ በቃኝ እያልኩ ቁርስም ምሳም ራትም ከሰው ጋር መብላት አስቸጋሪ ነው አይደል? አንድ ቀን ፒያሳ ጀምስ አጌ የሚባል አንድ መጽሐፉን አይቼ ወደድኩት። አሜሪካዊ መጽሐፍ አገኘው ፒያሳ። አገላብጣለሁ፣ ብር የለኝም አውቋል። ውሰድና አንብብና መልሳለኝ። በቃ ይሄ ሰውዬ መበረታታት አለበት አይደል? ደግነቱ መጠን የለውም። እሱ መጽሐፏን ንቆ አይደለም እንጀራውም ጭምር ናት እኮ። ሄድኩኝ ይዛን ሁለት ማታ አንብቤ መጽሐፏን ይዤ መጣሁ። 16 ደግሞ እኔ ማልፈልጋቸው መጽሐፎች እኔ ጋር አሉ። የነ ሮበርት ሉዝለም የነ ሲድኒ ሼልደን ምናምን እነሱን አምጥቼ 16 መጽሐፍ ሰጠሁት ለሱ። ቢሸጣቸው ገበያም አላቸው። እኔ ግን አልፈልጋቸውም አይደል? መበረታታት አለበትና አሁን መቀነስ። ብር ከሌለ ባሮጌ መጽሐፍ ተራ ምን አባት ያረግ ይሄዳለሁ? ለምን ሄዳለሁ? እግዚአብሔርን በግድ ቤቱ ድረስ ሄደሽ መውቀስ ማለት ነው እኮ። አሌክስ ይበሳጫል? አዎ አንዳንዴ ይበሳጫል። ምን ያበሳጫል? ዘመን፣ ትውልድ፣ ብዙ የሚያበሳጭ ነገር እኮ አለ። አሁን በይበልጥ በዚህ ዘመን ለማስተማር የሚወጣው የማያውቅ ነው። ለመማር ቁጭ ሲል ደግሞ የሚያውቀው ሰውዬ ለመማር ቁጭ ሲል አይቆረቆረውም። ለምንድን ነው ያ የማያውቀው ወይም ያልተማረው ሰውዬ ላስተምር ሲል ዝም የሚለው አይደል? እና ያናድዳል። የማህበረሰብ መሪ ነን ብለው የሚወጡ ሰዎች እንኳን መሪ መመራትም የሌለባቸው ሰዎች ሆነው ታያለሽ። ዱላና ድንጋይ መነጋገሪያ ሲሆን፣ ገጀራ መነጋገሪያ ሲሆን፣ መለያየት ደግሞ ልክ ስጋ ቤት ሰራተኛ ይመስል ብርልት ማውጣትን እንደ ትልቅ ሙያ አድርገው ማየት። ይሄ እኔ ነው ያ የናንተ ነው እንደዚህ ነው የኔ እንደዚህ የሚሉት ነገር ውስጥ ሲገቡ ስታይ ለዚህ ነው ዘመኔን ጠልቼ ወደዛኛው ዘመን መሄድ የሚያምረኝ። አንዳንዴ እንደሱ ይሆናል እኮ ስትወረወሪ የዘመን ፍርጎሽ ይሳሳትና ወደ ኋላው ውስጥ ይሆናል አይደል? አለቦታዬ ተገኝቻለሁ ብለሽ እንድታስቢና እንድትናደጅ የሚያደርግ ብዙ ነገር አለ በይበልጥ በዚህ ዘመን ውስጥ። ሌላ በራሴ ምንም የምናደደው የለም። የተሰጠሽ ነገር በሙሉ እኮ ያንቺ አይደለም። አስራት የሚባለው ለዚህ ነው። ሁልጊዜም ሀብት ወደ አንቺ ባዘቀዘቀ ቁጥር እዛኛው ጋር እጥረት እንደሚፈጠር ማሰብ። ምናልባት እግዚአብሔር አንቺን የፈጠረሽ እንድትሰጪለት እንድታከፋፊለትም ጭምር ሊሆን ይችላል። ሁላችንም ደሞዝ ከፋዮች ነን፣ ተቀባዮች ብቻ አይደለንም። ከኛ ስር ላሉ ሰዎች ደግሞ የማከፋፈል ኃላፊነትም ጭምር አለ። ሀብት ሲመጣ አብሮ ያንዱን ጓደኛዬን ታሪክ ልንገርሽ። ሽምግልና ሄድኩ ለመጀመሪያ ጊዜ ዳሩለት ለማለት ነው እና አጎቶቿ ተቆጡ። እንዴ ገና አንደኛ የመጀመሪያ ዲግሪዋን ማግኘቷ ነው፣ ሁለተኛ ሲሆን እንደኛ ሶስተኛ ዲግሪ ከያዘች በኋላ ለምን ያስቸኩላል ምናምን አሉ። አይ እሱ ትዳርም ተይዞ ቢሆን እኮ ትምህርቱ ይቀጥላል ምናምን አለን እና በዚህ ተስማምተን ለሚያጭው ደወልኩና እንዲህ መማር አለባት ብለው ተቆጥተዋል ቤተሰቦች። ታስተምራሉ ወይ? ትማራለች አለ። ጥሩ ተባለ። ያው ትማራለች ተብሏል ተብለ በሁለተኛ ወር አረገዘች። እንዴ ምን ትማራለች አላልክም እንዴ ሲል ከህይወት ነው ያልኩት እንጂ። አንድ ጊዜ ወደ መርካቶ ሲሄዱ ሼሙቅና ናቸው እና ሲሄዱ አንድ ያስከትላሉ አንድ ደራሳ አይደል? እና እሳቸው ሽርጣቸውን አድርገው ሊወጡ ሲል እሱም ሽርጥ ለብሶ መጣ። እንዴ ሌባ ቢይዘን ማንን ሊያስጥለው? በል ሱሪ ልበስ አውልቅና አሉት። ሽርጥ አይመች አይደል? ሁለቱም እኮ እንግዲህ ሊዘረፉ ነው። አንዱ እንኳን ተከላካይ እንዲሆን ሱሪ ልበስ አሉ። አሪፍ አሉ። አንድ ጊዜ ሼህ ጫሌ ቁጭ ብለው ኃይለኛ ዝናብ እየዘነበ ነው እና ብርድ አላቸው። አግድም ይሉታል ይሄ የሚለብሱት እሱን አድርገው ለብሰው ዳጋ ቁጭ ብሏል ተማሪው። እንዴ ደራሲ ያሉት ደራሳ ያው ተማሪ ነው ይሰል
አግድም የለው ሆኖ ነው የምትንዘፈዘፈው አሉት ቁጭ ብሎ። ኧረ ከአንድም 3 አለኝ አለ። ታዲያ ለምን ማስለብሰው ሲሉ ለክፉ ቀን ቢመጣም እኮ ይኸው መንዘፍዘፍ ነው አሉት። ክፉ ቀኑን በደህና ጊዜ ጠራው ማለት ነው። የድህነት እና የሀብታም ዴፊኒሽኑ እኮ ቀላል ነው። አንድ መስመር ናት። በቃኝ ማለትና በቃኝ አለማለት ነው። ሀብታም ሆነ በቃኝ ካላልክ ድሃ ነህ። ድሃ ሆነ በቃኝ ካልክ ሀብታም ነህ። መንገዱ ይሄ ነው። ደስታም የሚኖረው እንደሱ ሲሆን ነው ብዬ አስባለሁ። እግዚአብሔርንም አለማማረር፣ በሆነው ባልሆነው አለመጸለይ። ኧረ እባክህ እንደው 100 ሺህ ብር ስጠኝ ብዬ ጸልዬ አላውቅም፣ አልጸልይም። 50 ሺህ ብር ስጠኝ ብዬ አልጸልይም። በሚያስፈልገው ነገር ላይ ነው የምጸልየው። ለአንተ ድህነት ማለት መጽሐፍ አይተህ አቅም አንሶ አለመግዛት ማለት ነው? አዎ። እና ደግሞ የቸገረው ሰው መጥቶ መስጠት ሳትችል ስትቀር ስብሐት እንደሱ ይል ነበር። የስብሐት ሌላ ነው። እንግዳ የሚቀበለው በሁለት መንገድ ነው። ገንዘብ ካለው ቤቱ ከሞላ እንኳን ደህና መጣ፣ እግሩን የሚታጠብበት ስጡት፣ ምሳ አቅርቡለት፣ እጁን አስታጡት ምናምን ይላል። አብርሃም ነው እንግዲህ ያኔ አብርሃም ችስታ ሆኖ ከሄድክበት ምንድን ነው የቸገረው ፊት ይዘብኝ የምትመጣውን እግዚአብሔር ነኝ እንዴ ነውጣልኝ ይላል። ሌላ ይቅር ቴሌቪዥን ላይ አሁን ማዲያት የጠበሳት ሴት ብቅ ስትል ዝጉልኝ ችግር ልታወራ ነው። ያግዛት አይችልም። ሜዳ ላይ የሚለምኑትን እናቶች ተመልከቱ። የኛ ድክመት ነው፣ የኛ ሐዘን ነው። እነሱማ በጊዜያቸው ሰርተዋል። በእኛ ጊዜ መስራት አቅቶን ፖሊሲ አጣመመን። ተከብሮ በመቀመጫቸው ሰዓት በነጠላ ተሸፋፍነው እጅ ይዘረጋሉ። እኔ ነኝ የዘረጋሁት እንጂ እነሱ እኮ አይደሉም። እነዚህ ነገሮች ያማሉ። አንድ ቀልድ ልንገርህ። የመንግስት ሰራተኞች ናቸው። የምግብ ዋጋ በጣም ጨምሯል አይደለም? አንድ የመንግስት ሰራተኛ ወጥቶ በምሳ ሰዓት ምግብ ቤት ገብቶ ሊበላ አይችልም። እና እንደዚህ ችግር ላይ ያሉ 5 ሰዎች ዘዴ አላቸው። እሱ ምንድነው? ቢሮስ ቁጭ አይሉም። ቁጭ ካሉ እንዳልበሉ ሊታወቅ ነው። ይወጡና ዞር ብለው ጫማቸውን አስቦርሸው ይገባሉ ተመልሰው። ማስጠረጊያውም 30 ብር ነው፣ ብዙ ነው። ስለዚህ ተመልሰው ይገባሉ እንደሱና 5ቱ በመደዳ 5 ሊስትሮ ጋር ቁጭ ብለው እያስቦረሹ እያሉ አለቃው መኪና አለው አይደል? ቤቱ ሄዶ ይበላል። ስለዚህ አለቅየው ሲወጣ ኖራቶ እንትና ሲሉት እንግዲህ ኧረ ከገበታ ላይ ግድ የለም አይገባም አትነሱ ከገበታ ላይ አላቸው። በዚህ እንስቅ ይሆናል። እና እየሰራህ የምትራበበት ዘመን ላይ መድረስ ፌል ማድረግ ነው የሁሉም ሰው ፌል። አንዳንዱ ታየዋለህ የ20 ሚሊዮን ብር መኪና ይነዳል። አንዳንዱ ደግሞ ለኔ ያለቅስልኛል፣ በእግሩ ነው የሚሄደው አሁንም ብሎ መኪናውን አቁሞ ይተክዝልኛል። መኪና ለኔ መኪና አይደለም ጉዳዩ። አጠገብ ካለው ሰው ጋር አብረህ መኖር የምትችልበት እድል የሚፈጠር ከሆነ ጥሩ ነው። ሳንቲም እየሰጠንም ሰልፊ መነሳት አይደለም። ይሄ ደግሞ ሌላ ዘመን አመጣሽ ውርደት ነው። አንድ አመፀኛ ሴት ጎጃም ላይ ተፈጠረች ይላል። ሴትዮዋ ረሃብ ገባ። በጣም ተርቧል አካባቢው። ኃይለኛ የ2-3 ዓመት ረሃብ ነው የመታው ህዝቡ። በኋላ በሚቀጥለው ጥሩ ምርት ተገኘ፣ ጥጋብ ሆነ፣ ተበላ፣ ተጠጣ፣ ዘፈን አዝማሪ ቆመ። በቃ ወደዛ ጉዳይ ገባን። ከእንግዲህ እንደማይመጣ ረሃብ ቃል እንደገባልን ሁሉ እና ምን አለች አሉ። ጉንጬ ማነጠነጠ፣ ወገቤም ቅጣጣ፣ እባክህ አምላክ ያምናውን ቀን አምጣ። ረሃቡን ነው እኮ ልክ አስገባን ማለት ነው። በቃ እቺ አመፀኛ ናት። አርቲስት መሆን ነበረባት። ቅድም ያነሳ ነው የመንገድ የተቸች ነው ማለት ነው። ታዲያ እባክህ አምላክ ያምናውን ቀን አምጣ እኮ ነው ረሃቡን። ወገቧ ቅጣጣ፣ ፊቷ አነጠነጠ። ምን አለ እንግዲህ ተመቻት አለ። ረሃቡን ዘመን ተመኘች። ይቺ ጥበብ ሰው ናት በትክክል። ግን ይሄንን አለች ሲባል አስተዳዳሪው ራስ ኃይሉ አምጧት የፈለገችውን እሰጣታለሁ ብሎ ዘግተውባት አስራቧት እና የተመኘችውን አገኘች ብሎ ይዘጋል ደራሲው። ማመጽ ያለበት በረሃብ ላይ ብቻ አይደለም፣ በጥጋብም ላይ ነው። ቤታችን ዝም ብለን አናስገባም። ከየት መጣ የሚል ጥያቄ አለ። ከሀገራችን ወይም ከተወለድንበት ከወንዛችን ስለመጣ ብቻ ሌባውን ቤታችን እናሳድራለን፣ ማጅራት መቼውን እናሳድራለን፣ የቤት ሰራተኛ አድርገን እንቀጥራለን። ጨዋው ከሌላ አካባቢ የመጣውን ግን ለመግፋት ወደኋላ አንልም። እንዲህ ያለው አኗኗር፣ እንዲህ ያለው የህይወት ስልት ወደ መጠፋፊያችን ነው ይመራን። እየሰራህ
ራስህን ለማሸነፍ የማትችልበት ዘመን መጣ። ድሮ ካልሰራህ ነው እኮ የምትለምነው አይደል? አሁን አዲስ አበባ ውስጥ ስር ለስር የሚሽሎኮሎክ ረሃብ አለ። 2 ቀን 3 ቀን ያልበላ ሰው ቤቱ ከነክብሩ ከረባቱን የተቀዳደደ ከረባቱን አስሮ ቁጭ ያለ ሰው አለ። መምህሮች ወደማይታወቁበት አካባቢ ሄደው እጃቸውን ይዘረጋሉ የሚል አንድ እንደ ጥናት ነገር ተሰርቶ ቢቢሲውም ምናምን ሰርቶ ለማልቀስ የሚዳዳ ነገር አለ። ረሃብ የምንለው እኛ የታወጀለትን ረሃብ ነው።